ወይስ ሰርት ሰው ወልዶ ለስደት ማለት እኮ ይሄ ነው። اليوم أنا استغربت لما أشوف الفيديو. بنت هذه عمرها 17 هي إثيوبية وواقفة تبكي هم يصورون. صراحة ليش يصورون ما أدري ما بعرف بس مكتوب إنها هي عمرها 17 ما تبغى تشتغل إنها تقول ودوني مكتب. أنا عندي سؤال أنتوا لما تقدمون الشغالة من إثيوبيا اطلبوا واحدة مميزة فوق 22. إذا وصل لكم مكتب بالغلط إذا أنكم شفتوها أنها صغيرة لا تاخذونها من مكتب قولوا لي المكتب جبتوا لنا بالغلط وغيروا لنا واحدة بالبدالها هي ترجع خلاص. شغل هنا ولا لا؟ لا. تبغى تروح المكتب؟ أيوة. ليش تروح المكتب؟ لا أنا ما في كلام. تبغى تروحين اثيوبيا؟ اوكي. السلام عليكم ورحمة الله وبركاته. والله زاري ሴትየዋ ጋር እንጋደል ለላዝም ንልወጣ ነው ግን የት እንደምሄድ እራሱ አላውቅም። ራሴን እንዳጠፋው የኻላስ የመጨረሻ ቪዲዮ መስራቴ ነው። ለሪበት አጣው ወላሂ ራሴን ነው የማጠፋው። ብርሽን ማሰጥም ብላለች የራሷ ደግሞ ምን ቆርጦ ነው አላ ተይኝ መዚድ ብራተኝ ወላሂ ሁልጊዜ ጣጣት ነገር ይለን እንድነው እዚህ ያክል እኮ ዲቃላ እኮ አላሳደግም ለአንዲት ነፍሴ አሁን ለቀንት ምጃዛሪ ፈልጊልኝ ወላሂ ያስፈልገኛል። ዘሜና ባለ ማርያም ከሲዲያ በነገራችን ላይ ቆይ ህፃን ልጆች የምትልኩት እንዱ ምን ይሻላል? በስንቱ ልናገር ወላሂ ላዚም። እስቲ እቺ ህፃን ልጅ ግን አሁን ስንት አመቷ ነው? እንዱ 13 ነው እኮ የሚሆናት። እንዱ 15 ራሱ ይሆናታል ግን እድሜዋ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ተመልከቱ፣ አረቢቷ ራሱ ምን እንደተናገረች ማወቅ አለባችሁ። መቼም ቋንቋዋን ትሰማላችሁ፣ ስለማን እያወራች እንደሆነ ስለ ሀታ ከዛ ቦታ ላይ ህፃን ልጅ ሲያመጡላችሁ መመለስ አለባችሁ። በቃ 21 ዓመት 20 ምናምን ውስጥ ያለ ነው እንጂ እስቲ ተመልከቱ። እንግዲህ እኔ እንጃ ሰው ፓስፖርት ላይና ሌላ ነገር ላይ እድሜዋን ጨምራ ተናግራ ልትሄድ ዋሽታ ሊሆን ይችላል እቺ ልጅ። ግን እዛ ጋር ምንም ለስራ አትሆንም። እንዱ ወላዶች እናትና አባቶች እንዴት አስጨከናችሁ? እቺን ህፃን እዛ ስደት ለመላክ እንዴት አስጨከናችሁ? እንዱ ሰርታችሁ በቃ እሷ ሰርታ አሁን እናንተን ቤታችሁን ልትይዝ ነው ወይስ ሰርት ሰው ወልዶ ለስደት ማለት እኮ ይሄ ነው። ወላሂ ወልዳችሁ ለስደት እንደሰጣችሁ ልጆቻችሁን። እስቲ እቺ ልጅ በመብቷ ትምህርት መማር በነበረባት ሰዓት እናንተ አንስታችሁ ለስደት ወይ ደግሞ እዚህ ሀገርን ብትሆን እንዴ ለጋብቻ እንኳን ያልደረሰች ልጅ እኮ ናት እቺ ልጅ ስደት ሄደችው። ግን እያወቃችሁ ነው። ብዙ ጊዜ ቪዲዮ ሰራላችሁ ከመሸ ነው የምትለቀው ምናምን እያላችሁ ብዙዎቻችሁ ሰዓት ያላችሁ ማተኙት አዩት፣ የምትተኙት ደግሞ ነገ ታዩታላችሁ። እኔ ለነገ ነው የምለቀው ማለት በስራ አንፃርና በሸበካ ችግር ነው። እዚህ ሀገር ኢንተርኔቱ ስላልገባችሁ ነው። እናንተ ፖስት አያደርግም እንዴት ብዬ በጊዜ ልልቀቅ? በጣም ተቸግሬ ነው። ችግር የሚያውቀው በቤታችሁ ነው የቤታችሁን ችግር የምትረዱትና አሁን በ3 ሰዓት በ4 ሰዓት ምናምን ቢለቀቅ ቪዲዮ ደስ ባለኝ። ሳዋሂዳ ይለቅልኛል። በቃ በጣም ዳታ ደካማ ነው። እኔ እንጃ እና ለዛ ነው እያመሸው የምለቀው። በቃ ሌሊት ነው የሚለቅልኝ ዩቲዩብ ላይ
ከዛ ኢሞና ወስተ በራሱ ግድ ነው የሚሰራውና ተቸግረን ነው እዚህ ሀገር ያለ ነው። በተለይ በዳታም ኑሮም ሸበካውም ይዞናል። ብቻ ሁሉም ነገር ችግር ነው። ልነግራችሁ አልችልም። ወላሂ ነው የምላችሁና እዚህ ሀገር ስትመጡ ነው የምታውቁልኝ። ኢሞ ለመግባት ሳምንት 2 ሳምንት የሆነ ጎራ ላይ ብቅ ብለሽ ነው የምለቀው። እዚህ ከተማ መሃል ተቀምጬ ራሱ እኔ ነው በሳዋ ሄዳ ዩቲዩብ እየለቀቀ እንደ ቲክቶክ ቪዲዮ 1 ደቂቃ ምናምን አይደለም ታውቃላችሁ። ዩቲዩብ ረጅም ቪዲዮ ነው። ብዙ ዳታ ይፈልጋል፣ ብዙ ሸበካ ይፈልጋል። እንዲህ በቀላሉ አይደለም ሲለቀቅ ማለት ነው። ቪዲዮ እንደማየት አይቀልም ልላችሁ ነው። ስለዚህ ይሄን ቪዲዮ የምታዩት ወላሂ በጣም እሺ። ያቺኛይቱ እንኳን አረቢቷ ጋር ተጣልታ እያለቀሰች ነው። እቺ ደግሞ ህፃን ልጅ እንዲህ እያለቀሰች ከቤቷ ወጣ ማታቅ ጨለማን ራሱ መሄድ ማትችል አንድ ችግር ቤቷ ሳታይ የእናቷን እንጀራ እንደበላች አረብ ሀገር ይልኳታል። እስቲ ምን አይነት ጉር ነው እንዱ ቲክቶክ ላይ ዛሬ ይሄ ነው እየዞረ ያለው። እስቲ አሁን ጥፋተኛው ማን ነው? እቺ ልጅ እኮ በደንብ ተደርጋ ትምህርት የምትማር ልጅ ናት። ጠንክራ ገባችዋ እንጂ ስደት የምትላክ አይደለችም። ኧረ ተው ግን አታሰድቡን። ወላሂ ላዚም አረቦች እኮ በቃ በጣም ገርማቸው ነው። እንዴት ህፃን ልጅ እንትን ትላላችሁ እያሉ እስከ መክተፉ ላይ እየሰደቡ ነው። እና በጣም ወልዶ ለስደት መቼም ስደት ሄዳ በቃ ሊያልፍላቸው ነው። እዛ ሄዳ ትላክ ብለው እኮ ነው ብር። እንግዲህ ተመልከቱ። ደግሞ እኮ እዛ ሄዳችሁ ስትሰሩ ስራ ማለት ነው አላ አይደለ ሰው እኮ 1 አመት 2 አመት ለቤተሰብ ያደርጋል። እድሜያችሁም ሙሉ 15 አመት ሙሉ እነሱ እንዲያደርጉላቸው ነው የሚፈልጉት። በቃ አንድ ሰው ህይወት የለውም እንዴ? እናንተ እኮ የራሳችሁ ህይወት አላችሁ። እቺ ልጅ አሁን የራሷ ህይወት አላት አይደለ? ቢያንስ የሄደችበትን እዳና 2 አመት ጠንክራ ብትሰራ ከዛ በኋላ የራሷ ህይወት አላት። የራሷ ህይወት መጀመር አለባት፣ ማግባት አለባት፣ የራሷ የሆነ ማቋቋም አለባት። ይሄ ነው በቃ። እሷ ግን ህይወት ሳይኖራት ሳታገባ ገና ነሽ እንዲህ በይ ጠንክሪ ምናምን እየተባላችሁ ከባድ ነው። የሆነ ቪዲዮ ላመጣ ነበርና ብቻ እስቲ ትማሩበታላችሁ። እጄላችሁ እመጣለሁ። የምሬ ነው፣ እጄላችሁ እመጣለሁ። ያ ቪዲዮ ማሳታዩ በፍጹም እንዴ ትክክለኛ ነገር ማለት ነው። እና ላይክ አድርጉት። በጣም ያሳዝናል። በተለይ ስደተኞች ላይ እየደረሰ ያለው ነገር ሰው ህፃን ልጅ ስደት አይሄድም። ምን አይነት ጉር ነው?